ባለቤትሽ ከየት ሀገር መጣችሁ? ሐዋሳ። እሺ ዛሬ ይቀየር በእውነት ይቀየር። የአምስት ዓመት ታሪክ የእግዚአብሔር ሰው እግዚአብሔር ጋር ኢየሱስ ማን ነው? እስቲ ጮክ በሉና ያድናል ይታደጋል በለስ እግዚአብሔር የጠራ ምስክር ነው። እግዚአብሔር ከዚህ ቤተ ክርስቲያን ጋር መኖር የምትሰሙበት ምስክርነት ከነዚህ ሰዎች ቤት ዛሬ ይወጣል። እግዚአብሔር ግን ለ5 ዓመት ሙሉ ቤታችሁ ላይ ፈቶ የተቀመጠ በብር ብትታከሙ ያልቻላችሁ አገኛ ብታዩ ያልሆነ እጅ ብቻጫን ያልሆነ ሆስፒታሎችን ያንከራተታችሁ በየጧቱ በየማታው እንዲህ ናቸው። ምልክት እግዚአብሔር ምስክር ዛሬ እጁን ባይጨርቆ ልብሱን ነክቼ ከፈውሼ እሄዳለሁ ብላለሁ። የጌታ የመንፈስ እንደዚህ ያለ የሁለታችሁ ችግር ዘሴም አንድ አይነት ችግር አለ ቤታችሁ ውስጥ። እግዚአብሔር እንደዚህ በላችሁ አለ ዛሬ የዛሬ 2000 ዓመት በፊት ጎልጎታ ላይ የፈሰሰው ደም ቤታችሁ ውስጥ ያለው ደም ቀየረ። ቤታችሁ ውስጥ ያለው ችግር ቀየረ። ትዳራችሁ ውስጥ ያለው ኬላ ቀየረ። ቤታችሁ ውስጥ ያለው መርገም አነሳ። አንድ ሰው ተቀየረ። ምን ብድግ ብሎ የሰውቅን ነው ያለውን ነገር ለሰው ሁሉ የሚቆርስ ሰው ለሰው የሚኖር ሰው ባዶን የቀረ ሰዎችን ረድቶ ብቻውን የቀረ ከሰው በታች የሆነ ለሰው የኖረ ከሰው በላይ የነበረ አሁን ምንም ነገር የሌለ ባዶ የሆነ የሰላም ጌታ እንዲህ አለኝ በዚህ 3 ወር ውስጥ አለኝ ጌታ የእናንተ ታሪክ በአሁን ተቀየረ። እግዚአብሔር እኔን አልቀባኝም። እግዚአብሔር እኔን አልቀባኝም። የሰላም ጌታ እግዚአብሔር እንዲህ ይለኛል ከዚህ ምሽት ጀምሮ ለዚህ ቤት ትንሣኤ ሆኗል። አምስቶቹ ከፋሉ ትንሣኤ ሆኗል። ትንሣኤ ሆኗል። ቅንነትን ያኖረ ቅንነትን ያኖረ ቅንነትን ያኖረ ቅንነትን ያኖረ እግዚአብሔር እንደዚህ ነው የሚለው። እግዚአብሔር እንዳለ ከእጅ የጠፋ ከእጅ የተበተነ ባዶ ሜዳ ላይ ቆመሃል። ምንም ነገር የለም። አሁን እግዚአብሔር ምስክሬ ነው። ከእጅ ወደ አፍ እንኳን የለም ይበላል። ምድረ በዳ ላይ ነው ያላችሁ። ምድረ በዳ ላይ ነው ያላችሁ። ዕዳ ውስጥ ነው ያላችሁ። ዕዳ ውስጥ ነው ያላችሁ። የሰው ዕዳ አለባችሁ። የጌታ መንፈስ እንደዚህ ይለኛል። ዛሬ እግዚአብሔር እንደዚህ ነው የሚለኝ የእናንተም ቤት ታሪክ ዛሬ ምሽት ቀይራለሁ አለ። አንድ ሰው ልተሚል አንድ ሰው ዛሬ ማታ እግዚአብሔር እንዲህ ይላል ከዚህ ስትወጣ የትናንቱ መዝገብ ተከፍቷል። አሜን። ባሳጆ አሜን ይበል። ቁጭ በሉ። እዚህ ቤት ውስጥ እግዚአብሔር ለብዙዎች መልስ አይደለም። አጠገብ ላለው ሰው ኢየሱስ ለአንተ መልስ ነው ብሎ say amen 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 ነባ ስለዚህ ይወለዳችሁ ለልጅ አላችሁ ይሰራ ነበር ይተጋ ነበር ነገሮች ሁሉ ተበላሽተዋል። ከዚህ የተነሳ ተስፋ ቆርጠናል። ሴጣን ነው እና የሚገርምሽ ዲፕሬሽን አለ ላይ ደግሞ እግዚአብሔር እንደዚህ ነው የሚለው ዛሬ ከዚህ በኋላ እውነተኛ የሆኑ እግዚአብሔር ልጆች በዚህ ከተማ ላይ ሺዎች አሉ፣ ሚሊዮኖች ይነሳሉ። ዛሬ ማታ እግዚአብሔር የብዙዎችን አይን ይከፍታል። ጡናስ አይን ይከፈታል። ወልስ ይፈወስ
10,000 ብር እንድሰጥ ጌታ እየተናገረ ነው። 10,000 ብር እንድሰጥ ጌታ እየተናገረ ነው። የጌታ መንፈስ ያሱ ያው እግዚአብሔር ምስክሬ ነው። ምንድን ነው እኔ እየታገልኩ ነበር። ምንድን ነው እኔ አሁን 10,000 ብር ብሰጣቸው ወጫ ልብስ ነው የሚገዙ። ምንም አያረግላቸው። ምን ላረግላቸው ነው የምሰጣቸው? ጌታ ወይ እግዚአብሔር እንዳለ ይህንን 10,000 ብር ይዘው ሲሄዱ አለ ከገንዘብ ጋር የዛሬ 2 ዓመት የዚህ ሰው በጣም የቅርብ ጓደኛ እጅና ጓንት የሆነ ሰው ብሩን ወስዶ ወደ ደብረ ዘይት ወስዶ አስጠንቁሎበታል፣ ወንዝ ዳር ላይ። ከዛም ጊዜ ጀምሮ ያ ሰው አስጠንቁሎ አምጥቶ እጁ ላይ ከሰጠ በኋላ ቤት ውስጥ ኪሳራ ገባ። ቤት ውስጥ በቃ ነገሮች ሁሉ መበለሻሸት ጀመሩ። እግዚአብሔር ጋር ይሄንን ገንዘብ ጸልዬ ስሰጣለ በሚገርም ሁኔታ አለኝ እግዚአብሔር የሞተው ነገራቸው በህይወት ይኖራል። እጆቹ ከፋሉና የሞተው በህይወት ይኖራል ማለት ነው። አንድ ሰው አሜን ይበለኝስ። እግዚአብሔር እናንተ ቤት ውስጥ የሞተ ነገር ምን ተራ ማለት ተራ ይዝሽ ተራ ነገር ተራ ገንዘብ ግን የሞተ ታማላችሁ የሞተ ነገር ዛሬ ቤታችሁ ውስጥ ህይወት ሲያገኝ ያለው ህይወት ሲያገኝ ማለት እጃችሁ ሰጡና ህይወት አገኘ በሉስ። ዛሬ ማታ በሉስ ነገራችሁ ላይ በሉስ ትንሣኤ ሆኗል በሉስ። እናቴ መስክሪልኝ። ይሄ ሰውዬው በነበረው ሰዓት ላይ ቸርችን የሚደግፍ ሰው ነበር። አገልጋዮች የሚደግፍ ሰው ነበር። በጣም የተቸገሩትን ወንጌል ማገልገል የማይችሉትን ጫማ የሌላቸው ልብስ መቀየር የማይችሉትን ሰዎች ሳፖርት የሚያደርግ ሰው ነበር። ሲያቅተው ራሱ ያለቅስ ነበር። ሲያጣ ማድረግ ሲያቅተው ሰው አሁን እግዚአብሔር እንደዚህ ያለ ሬዲ ናችሁ? ከመከራችሁ ተለያይታችሁ ተሻግራችኋል። እጃችሁ ዘዱና ተሻግራችኋል በሉስ። ነገ 11 ሰዓት እዚህ ቢሮ ነውና ከኔ 10,000 ብር ተቀበሉሽ። እግዚአብሔር ኢየሱስ ጌታ ኢየሱስ ጌታ አሜን። ምን አሜን ብትሉ ተቀበሉ። አባቴ ይሄ የፕሬሸር በሽታ ከላዩ ላይ በኢየሱስ ደም የተሻረ ይሆን። በክርስቶስ ኢየሱስ ደም ከዚህ ሰዓት ጀምሮ 1 2 3 የእስራኤል አምላክ እግዚአብሔር ሆይ ሃሌሉያ መርገሟ ተሰበረ። ጩሁናስ መርገሟ ተሰበረ በሉስ። መርገሟ ተሰበረ በሉስ። እግዚአብሔር በዚህ ያለ የምትሉ እጃችሁን አሳዩ። ይገባልና መስዋዕቴ ይገባልና ልክ እንደ በደሰው አይምሮ እንዳታ አመሰግናለሁ። ወደ አንተ ስመጣ የሌለኝን ሳይሆን ያለኝን ያየሁ ተመስገን ተመስገን ተመስገን። ልክ እንደ በደሰው አይምሮ እንዳታ አመሰግናለሁ። ወደ አንተ ስመጣ የሌለኝን ሳይሆን ያለኝን
ሰኞ በነበረው ፕሮግራም ላይ መምጣት አለብኝ ብዬ ከባለቤቴ ጋር ተነጋገርኩኝ፣ ተቀጣጠርኩኝ። ከዛ ለባለቤቴ ነገርኩት። ከዛ መጣን። የመጣ ነው ለመጀመሪያ ጊዜ ነው ወደዚህ ቤተክርስቲያን የመጣ ነው። ስንመጣ ያው ብዙ ጊዜ ቦታ አይገኝምና ቦታ ለማግኘት ብለን ቀድመን የመጣ ነው። ስንመጣ በጊዜ ማለት ነው። የባለቤቴ እህት እንደው 9 ሰዓት አካባቢ ላይ ነው መጣ። እኔ ቦታ ይዤ እጠብቃቸዋለሁ ብላ እኔ 11 ሰዓት ተኩል ከስራ ሲወጣ ነው የምመጣው ብዬ ነበረ። ግን 11 ሰዓት ላይ ከቢሮ ወጣሁና መጣሁ። ስመጣ የባለቤቴ እህት የያዘችልን ቦታ ነበርና እሷን እየፈለግኩ እያለ አጋጣሚ ፊት ቦታ ማግኘት በጣም ከባድ ነው እና የምታስተናግዱ የነበረችው አስተናጋጅ በቃ እግዚአብሔር በፊቷ ሞገስን ስለሰጠኝ ኑ አለችና ጠራችን። ኑ ብላ ጠርታን ፊት ለፊት አስቀመጠችንና የተቀመጥኩበት ቦታ ከነቢዩ ጀርባ ነበር፣ ኢሚዲየት ጀርባ። ስመጣ ግን ምን ብዬ ነው የመጣሁት? እኔ ዛሬ ነቢዩ ደርሶ ባይጸልይልኝ እንኳን እጁን ባይጭንብኝ እንኳን የልብሱን ጫፍ ብነካ እኔና ቤተሰቤ እንድናለን። በቃ የዚህ ሰው ልብስ ነክቼ ብሄድ ደስ ይለኛል። ባይጸልይልኝ እንኳን ልብሱን ነክቼ ይላል። አይ ምን አይነት ልብሳችን ራሱ ምገኘው አንድ ሰው ጮኸ አሜን ይበላል ብዬ ነው የመጣሁት። ምክንያቱም ሰው አይረዳህም። እኔ ያለሁበትን ሁኔታ የማውቀው እኔ ብቻ ነው። ኢቭን ባለቤቴ ራሱ ያመመው ስለነበረ እየተማረም ስለነበረ እሱ ያለበት ሁኔታ ጥሩ ስላልነበረ ለእሱ ማልነግረው እንኳን በጣም ብዙ ነገሮች አሉና ብቻዬን ይዤ ሁኔታዎች አይመቹ እንጸልያለሁ፣ ሁኔታዎች አይመቹ ግን እግዚአብሔር እንጠብቃለን። ትናንት ግን ስመጣ ተወራርጄ ነው የመጣሁት። በቃ የባለቤቴ እህትም የነብዩን ፎቶና የባለቤቴን ፎቶ እንደዚህ ይዛ አንድ ላይ ይዛ ደብዳቤ በቀይ እስክሪብቶ ጽፋ ዛሬ እግዚአብሔር ለወንድሜ ልዩነትን ካላመጣ በቃ እሷም ተወራርዳ ነው የመጣችው፣ እኔም ተወራርጄ እጁን ባይጭንብኝ ጨርቁን ብነካ ልብሱን ብነካ አፈወሳለሁ ብዬ ነው የመጣሁትና ቁጭ ብዬ እያለ የተወሰኑ ሰዎችን በትንቢት እያገለገለ ነበረ። ከዛ ሲያገለግል አጋጣሚ ሞቀውና ልብሱ ኮቱን አወለቀ። እሱ ሲያወልቅ በቃ እንደውም ይመቸኛል፣ እሱ የማይጸልይልኝ ከሆነ እጁ የማይጭንልኝ ከሆነ ኮቱ ይኸው ፊት ለፊቴ ነው። ኮቱን ይዤ ወይ ሶፍት ነገር በሕያው እግዚአብሔር ፊት ነው የምናገረው። ሶፍት ነገር ወስጄ በኮቱ እንደዚህ ነክቼ ቤቴ ሄጄ ልጆቼን፣ ቤቴን፣ እኔንም የሚያመኝን ባለቤቴንም የሚያመኝን ሁሉ ነክቼ እፈወሳለሁ፣ እድናለሁ እያልኩ እኔ እያሰብኩ እያለ ወዲያው አየኝና በጣም ጸልይልሽ ፈልገሻል አይደል አለ። አዎ ብዬ በቃ በጣም ደስ ብሎ ዘልዬ ተነሳሁ። እንግዲህ ስነሳ ዛሬ ስትመጪ አለኝ፣ ስትመጪ ነብዩ እጁን ጭኖ ባይጸልይልኝ እንኳን የልብሱን ጫፍ ብነካ እፈወሳለሁ፣ እኔና ቤተሰቤ ይድናል ብለሽ ነው የመጣኸው ሲለኝ፣ ምክንያቱም ያልኩት ነገር ስለሆነ በቃ እኔ እግዚአብሔር ከማውቀው ከአእምሮዬ በላይ ሆነብኝ። በጣም ጮኩኝ በዚያ ስፍራ ላይ ማለት ነው። ከዛ በኋላ ከማን ጋር የመጣሽው ሲለኝ የባለቤቴን እጅ ይኸው ከባለቤቴ ጋር ነው ብዬ እጁን ይዤ አንጠልጥዬ ተነሳሁ። ከዛ ስነሳ እና ያለኝ ትንቢቶችን ይናገር ጀመረ። በቃ እግዚአብሔር እንዴት እንዳለፈ በቃ ብዙ ነገር እየተናገረ መጨረሻ ላይ ምንድን ነው ያለው? ለባለቤቴ ብዙ መልእክት መጣለት፣ ብዙ ነገር ተናገረ። አንተ ዘመንህን ሙሉ ለሰው የኖርክ፣ ዘመንህን ሙሉ ለሰው ያደረግ፣ ዛሬ ግን አንተ ባዶ ሆነ ከእጅ ወደ አፍ ነህ። ይህ ደግሞ እውነት ነው፣ በእግዚአብሔር ፊት ስናገር ማለት ነው። በጣም የዋህ ነው፣ ደግ ነው፣ ያለውን ነገር ለሰው መስጠት ነው። አንድም ቀን ለእኔ ለቤቴ ለልጆቼ ለወደፊት እኔ እንደውም ለልጆቻችን የሚል ነገር ከተናገርኩ ራሱ በጣም ነው የሚቆጣው። እንዴት ነገ ለልጆቻችን ብለሽ ታስቢያለሽ? ነገ ሌላ ቀን ነው፣ እግዚአብሔር ነገ ሌላ ቀን ለልጆቻችን አለው ብሎ የሚናገር ሰው ነው። እና ለብዙዎች ኖረህ አንተ ግን ምንም አሁን የሌለ በቃ ሲል እግዚአብሔር በቃ ባለቤቴን በጣም ያለቅስ ነበረ። እዛ የነበሩት ሁሉ በጣም ያለቅሱ ነበር። እኔም በጣም እያለቀስኩ ነበር። እና በቃ ልክ ነው፣ እውነት ነው። የእግዚአብሔር ሰው ተናገር፣ በቃ ልክ ነው አንተ እየተናገርክ ያለከው ነገር፣ በእውነት እግዚአብሔር ከአንተ ጋር አለ። በቃ አመንኩ እሱ የሚናገረውን ነገር ማለት ነው። ከዛ ምንድን ነው የሆነው? መጀመሪያ ላይ የኑሮ ስታትሳችን ጥሩ ነበር። በጣም የሚገርመው እኛ አሁን የመንግስት ሰራተኛ ከሚባለው ደሞዝ ላይ እሱም የተሻለ ደሞዝ አለው፣ እኔም የተሻለ ደሞዝ አለኝ። ግን ከተወሰነ ጊዜ በኋላ ማለት ነው ኑሯችን ምስቅልቅሉ ወጣ። በቃ ምስቅልቅሉ መኖር እስከማንችል ጊዜ ድረስ ማለት ነው። አይደለም ለሌላ ሰው መስጠት ለራሳችን እንኳን እስከሚያቅተን ድረስ
እኔ በቃ በጣም ግራ ይገባኛል። ጌታን አገለግላለሁና ጸልያለሁ፣ አገለግላለሁ። ጌታው እያገለገልኩ በፊት እየተመላለሱ በቤት እየተመላለሱ እንዴት በቃ ጉስቁልና በእኔ እንዴት ሊሆን ይችላል? ሁሌ ነበር ይሄን ከእግዚአብሔር ጋር የምነጋገረው። ከዛ እግዚአብሔር ሰው ምን አለ? ከዛሬ 5 ዓመት በፊት ከእናንተ ገንዘብ የተበደረ ሰው አለ። ያን ገንዘብ ተበድሮ ወደ ደብረ ዘይት ይዞ ሄዶ አስደግሞበት ብሩን ለእናንተ መልሶላችኋል። ስለዚህ ከዛ ብር የተነሳ ቤታችሁ ጉስቁልና ገብቷል። ይህን ጉስቁልና ደግሞ እግዚአብሔር ሰብሮታል። ጌታ ስሙ ይባረክ። የዛኔው ሰዓት ከእግዚአብሔር ሰው ላይ ከቃሉ ልክ ሲወጣ ከአንደበቱ ቃል ሲወጣ የዛኔ ነበር የቤቴ መርገም የተሰበረው ማለት ነው። ከዛ እንደገና ቀጠለና እግዚአብሔር የሆነ ነገር እያለኝ ነው፣ 10,000 ብር ስጣቸው እያለኝ ነው አለ። እኔ ለእናንተ 10,000 ብር እንድሰጥ ጌታ እየተናገረ 10,000 ብር እንድሰጥ ጌታ እየተናገረ የጌታ ክርስቶስ ያሱ እግዚአብሔር ምስክሬ ነው። ምንድን ነው እኔ እየታገልኩ ነበር። ምንድን ነው እኔ አሁን 10,000 ብር ብሰጣቸው ወጫ ልብስ ነው የሚገዙ፣ ምንም አያረግላቸው። ምን ላረግላቸው ነው የምሰጣቸው? ጌታ ወይ እግዚአብሔር እንዳለ ይሄንን 10,000 ብር ይዘው ሲሄዱ አለ ከገንዘብ ጋር የዛሬ 2 ዓመት የዚህ ሰው በጣም የግርብ ጓደኛ እጅና ጓንት የሆነ ሰው ብሩን ወስዶ ወደ ደብረ ዘይት ወስዶ አስጠንቁሎበታል፣ ወንዝ ዳር ላይ። ከዛም ጊዜ ጀምሮ ያ ሰው አስጠንቁሎ አምጥቶ እጁ ላይ ከሰጠ በኋላ ቤት ውስጥ ኪሳራ ገባ። ቤት ውስጥ በቃ ነገሮች ሁሉ መበለሻሸት ጀመሩ። እግዚአብሔር ጋር ይሄንን ገንዘብ ጸልዬ ስሰጣለ በሚገርም ሁኔታ አለኝ እግዚአብሔር የሞተው ነገራቸው በህይወት ይኖራል። እጆቹ ከፋሉና የሞተው በህይወት ይኖራል ማለት ነው። አንድ ሰው ጮህ አሜን ይበለኝስ። እኔ በዛ ሰዓት ማለት ነው እውነት በእግዚአብሔር ፊት እኔ ነኝ መስጠት ያለብኝ እንጂ እንዴት የሚል ነገር አሰብኩኝ። ከዛ እግዚአብሔርን መልሼ ጠየቅኩታል። የእግዚአብሔር ሰው ምንድነው 10,000 ብር ብሰጣቸው ጫማ ነው የሚገዙበት ወይስ ልብስ ነው የሚያደርጉበት ጌታ ሆይ ብዬ ስለው አይደለም ማለት ያ 10,000 ብር ወደ እነሱ ቤት በገባ ሰዓት እነሱ ቤት የገባ መርገም ይሰበራል። በፍጥነት ደግሞ እነሱ ፕሮስፔር ያደርጋሉ፣ ይስፈነጠራሉ፣ በቃ በበረከት ይሞላሉ፣ ቤታቸው ይቀየራል፣ ኑሯቸው ይቀየራል፣ ህይወታቸው ይቀየራል ብሎ እግዚአብሔር ተናግሮኛል። ስለዚህ አለ ነገ 11 ሰዓት ላይ መጣችሁ 10,000 ብሩን ውሰዱ አለ። በያው እግዚአብሔር ፊት 10,000 ብሩ አይደለም እኔን ያስደነገጠኝ፣ ግን ከእግዚአብሔር ሰው እጅ ከነብዩ እጅ ገንዘብ ወደ እኔ ቤት ሲገባ የሚሰበረው መርገም ሁሉ ታየኝ። በቃ የሚሰበረው ጉስቁልናዬ፣ የሚሰበረው ችግር የኔ ብቻ አይደለም እኮ ደግሞ ሲናገር ማለት ነው የኔ ብቻ ሳይሆን የዘር ማንዘሬ፣ ኢየሱስ ጌታ ነው፣ የዘር ማንዘሬ መርገም እንደሚሰበር ነው የተናገረው። እና በቃ በዛ ሰዓት እኔ በጣም ነበር እግዚአብሔርን ሳመሰግን የነበረው። ከዛ ብዙ ነገር ያለው ለባለቤቴ በጣም የሚገርመው የደም ግፊት በተደጋጋሚ እሱ አዲስ አበባ ነው የሚማረውና ሲማር እግዚአብሔር ተናግሮት ነው የሄደው። ለትምህርትም ሲሄድ እግዚአብሔር ነው በቃ ያደረገለት። የፒኤችዲ ተማሪ ነው አዲስ አበባ ላይ እና እሱ እንዳይማር ጠላት በጣም እሱን አታክ ያደርገዋል። የደም ግፊቱ ይጨምራል፣ ዲፕሬሽን ነው ተብሎ ደግሞ በቃ እኔ ሁሉ ሲባል ግን አልሰማም። ምክንያቱም የሄደው በእግዚአብሔር ሀሳብ ነው። እግዚአብሔር ልጆቹን ለበረከት እንጂ ለሽንፈት ለውርደት አያደርግም። ስለዚህ እመጣለሁ ሲለኝ ራሱ እንዳትመጣ እንደዚህ ነበር እኔ የምለው ነበር። ግን እንዲህ እያልኩት እሱ እያመመው ሰሞኑን መጥቶ ነበርና በቃ በደም ግፊት እንደገና ደግሞ በጭንቀት ሊገልክ አንተን ሊያጠፋት የወጣ መንፈስ አለ። ይሄን ደግሞ እግዚአብሔር ሰብሮታል ብሎ የእግዚአብሔር ቃል የእግዚአብሔር ሰው ተናገረና ልክ ሲናገር እኔ አመንኩ። እግዚአብሔር ካፉ ቃል ጋር እንደሚሰራ በእውነት አረጋግጥ። ጌታን አመሰገንኩ ማለት ነው። እና ብዙ ነገር ነበረ ሲናገር የነበረው በወቅቱ በቃ ከዛ ጸለየልን። ነገ 11 ሰዓት ላይ ነው አለ። በቃ እኔ ለመጀመሪያ ጊዜ ነው የመጣሁት። እሱን ፌስ ቱ ፌስ በደንብ ያየሁት ለመጀመሪያ ጊዜ ነውና አያቀንም፣ በቃ እኛን ራሱ አያቀንም። እሱ ግን እግዚአብሔር በሱ ውስጥ አልፎ በጣም ብዙ ነገር ነበር የተናገረን። በነበረው ነገር በጣም ደስተኛ ነበርኩ። የእግዚአብሔር ስም የተባረከ ይሁን። ነገ ደግሞ እኔ አምኛለሁ በእውነት የእግዚአብሔር ሰው የነካው ገንዘብ ወደ እኔ ቤት ገብቷል። እግዚአብሔር በድንቅ በተአምር ህይወቴ ኑሮ ይቀይረዋል። እግዚአብሔር በተአምር ይሄንን የተናገረው ነገር ያጸናዋል።
በወቅቱ ደግሞ የእግዚአብሔር ሰው ሲያካፍለን የነበረው ቃል ምን ነበረ? ነገ እግዚአብሔር በመካከላችሁ ድንቅን ያደርጋልና ተቀደሱ ነበር ያለው። በቃ እኔ ድንቅን እግዚአብሔር በእኔ ቤት በእኔ ድንኳን እግዚአብሔር ድንቅን እንዲያደርግ ከኔ የሚጠበቀው መቀደስ ነው። ስለዚህ እቀደሳለሁ ጌታ ሆይ፣ የበደሉኝ ካሉ የበደልኳቸውን ካሉ ምህረት አደርግላቸዋለሁ፣ አንተ ወደ ቤቴ ና እያልኩ ነበር ስጸልይ የነበረው። ተቀደሱ፣ ከዛም ደግሞ ምንድነው ትሻገራላችሁ ፍጹም አለ። ይሄንኑ ቃል የእግዚአብሔርን ቃል ሲያካፍል የነበረውን ቃል በቃል ደግሞ በትንቢት ለኛ ምን ነበር ያለው? ነገሮቻችሁ፣ ችግሮቻችሁ ሁሉ ጥላችሁ እናንተ ብቻችሁን ተሻገራችሁ ነበር ያለው። ጌታ የተባረከ ይሁን። በእውነት የእግዚአብሔርን ሰው ይባርከው፣ ከዚህ የበለጠ ነገር ይጨምርለት። የብዙዎች እንቆቅልሽ፣ የብዙዎች ችግር፣ የብዙዎችን በሽታ የመዳን ምክንያት ሆኗል። ለምድሪቱ የተቀባ ሰው ሆኗል። እግዚአብሔር አሁንም አብዝቶ ይጨምርለት። በጣም ደስ ያለኝ። እግዚአብሔር ይባርክ። የእግዚአብሔር ሰው እግዚአብሔር ያሳድግ። አንተ በእድሜ ትንሽ ልጅ ነህ፣ ግን እግዚአብሔር ትልቁ በአንተ ውስጥ እየተገለጠ ነው ያለው። አሁንም ክብሩን ይጨምርብን ነው የምለው። እግዚአብሔር ይባርካችሁ። ስሜ ደነቀ ይባላል። ደነቀ ታፈሰ ይባላል። እሷ እንደተናገረችው ባለቤቷ ሰው አለ፣ የሁለት ልጆች አባት ነው። በአሁኑ ሰዓት አዲስ አበባ ትምህርት እየተማሩ ያጋጠመው ነገር ምንድን ነው? ትምህርት ከጀመርኩ በኋላ ከመሄድ በፊት ያው የተሻለ ደሞዝ እሷ እንደተናገረችው እናገኛለን። የእግዚአብሔር ሰው ሆኖ እንደዚህ ይቸግራል ማለትም ጌታን እያመለኩ ጌታን እየተከተሉ ዕዳ እየከፈሉ ከወር እስከ ወር ገንዘብ አለ። የቤታችንን ኑሮ ንብረታችን እቃችን በቃ ረጅም ጊዜ የገዛ ነው እና የምንሰራው ስራው በሙሉ ከእጃችን እየጠፋ ያስቸግራል። ከዛ የተነሳ ትምህርት አገኘ። የትምህርት እድል አግኝቼ ወደ ትምህርት ቤት ከሄድኩ በኋላ ደግሞ ሌላ በሽታ የደም ግፊት ዲፕሬሽን ይዞኝ በቃ መማር አልቻልኩም እና በየጊዜው ሐኪም ቤት ነው እና ስመላለስ እዛ ያለው ክሊኒክ አስቸገረ። እዚህ መጥቼ የተመረመረ ያው የዲፕሬሽን መድኃኒት እንደወስድ ታንሶልኝ የሐኪም ገብስ ሰጥቶኝ አሁን እዚህ ቦታ ለሰቦት መጣሁት እና ከተወሰኑ ቀናት በፊት ነው ጸልይ ነበር እና እግዚአብሔርን ጣልቃ እንዲገባ እሷም ጸሎት ትጸልይ ነበር። እዚህ ቦታ በሚደረገው አምልኮ እኔ ቤት ነበርኩ፣ እሷ ስራ ቦታ ነበረች እና በብላ ጠራች። እንሄዳለች። መጀመሪያ አልሄድም አልኩና በኋላ እዚህ ዝም ብዬ ከምተኛ ጌታ ቤት እጅ ፊቱ ነው የሚል ነገር ነው። ለመጀመሪያ ጊዜ ነው እዚህ ቤተክርስቲያን እንደመጣሁ ያው ቤተክርስቲያኑንም አላውቅም። ድሮ እዛ በስክሪን ነበር የሚከታተለው አልፎ ውጭ። እዚህ እንደደረስን ከፊት ቦታ አንዲት የምታስተናግድ ልጅ ነበረች እና ሰጠችን። ከፊት ውጭ አለ ከነብዩ ፊት ከኋላ ቦታ አግኝተን ቁጭ አለ። ከዛ ሰበከ። ቅድም የተናገረው ቃል ትሻገራላችሁ፣ ነገ እግዚአብሔር በመካከላችሁ ድንቅ ያደርጋል ነገር ተናገረ። ከዛ በኋላ ጸሎት ጀመረ። ለብዙ ሰዎች እየዞረ እየጸለየ እኔ ያለቀስን እግዚአብሔር እንድናገር እሷ በጣም በቃ ጌታ እንድናገራት በጣም ፈልጋ በወቅቷም ስለነበረ በጣም ስትጸልይ ስለነበረ ትንሿ እህቴም ደግሞ እዚህ ነበረችና ከእሷ ጋር ነው የሚገናኙት። ከኔ ጋር እንዲያውም አይደረጉም። ስለ እኔ ጉዳይ በጣም ስለሚያምኑ ሌላ እህትም አለችኝ አእምሮዋን የሚያማትና ከዛ በቃ በዚህ የተነሳ እኔም እንዳልታመ የሚመክር ችግር ነበር። መጨረሻ ላይ ተጸለየና ቃል ተሰበከ። በኋላ ዛሬ ፕሮፌሲ ቀን ነው እናገራቸዋለሁ፣ ዛሬ በቃ ይለቀቃል የሚል ነገር ተናገርና አልፎም ሰው ጸለየ። ያው ካልተናገረን እግዚአብሔር ይመስገን እግዚአብሔር የሚያደርገውን ነገር እኔ ያለው ብዬ ቆመን ጌታን እያመለክን አሜን እያለ እሷን የእግዚአብሔር ሰው ጠራና ዛሬ በጣም እንዲጸለይልሽ ጓጉተሻል አይደል? አዎ የእግዚአብሔር ሰው አለች። ከዛ በጣም አዎ እግዚአብሔር ሰው ይጸልይ በቃ ጸልይልሻል። ከዛ ለሌሎች ሄዶ ጸለየና እኔ ከማን ጋር መጣ? ከባለቤቴ ጋር። እሷ እጄን ይዛ ተነሳ። ከዛ ስናገር እንደውም ያው ሊጸለይ ላይ ወደ እኔ የእግዚአብሔር ሰው መጣ። አንተ እንደዚህ ደግ ዘመኑን እንደወረደ ሰዎችን ስትረዳ ቆይተሃል። ዛሬ ግን ምንም ነገር የለም፣ ባዶ ቀርተሃል። እውነት ለመናገር እኔ ኪሴ ውስጥ 10 ብር ድፍን ነበረና ያንን 10 ብር ለጌታ ቤት ዘርዝሩ ስሉ 10 ብሩን ሰጥቼ ያው ሞተር እሷ ይዛ ስለነበረ ወደ ቤት ማታ በሱ እንሄዳለን። ምንም 10 ሳንቲም ነው ተሰጥቷል እና እግዚአብሔር ለካ እኔን ያውቃል። በቃ እግዚአብሔር ይሄን ነገር ለካ ያውቀኛል፣ እኔን ያውቀኛል። ከዛ በኋላ ያው እህቶች አሉ፣ የእሷ እህቶችም አሉና በቃ በቤት ውስጥ እንረዳዳለን። ግን የተሻለ በረከት ፕሮግሬስ ለውጥ የለም። የጊዜውም እነሱ ይቆዝማሉ፣ አስባለሁ፣ እጸልያለሁ፣ በረከት የለም። ቤታችን ዕቃ ከጊዜ ወደ ጊዜ እያለች የምናየው ነገር በቃ አይመችም። ከዚህ የተነሳ
በጣም ልቤ ያዝን ነበረና አንተ ዘመን ሁሉ በደግነት ኖራል፣ ደግነትህ አንተን አኖርሃል፣ ከደግነትህ ስር በህይወት ነው። ከዛ በኋላ ደግሞ ያው ከአንተ ገንዘብ ወስዶ ደብረ ዘይት ሄዶ ያሰራ የቅርብ ጓደኛ ያ መርገም ሆኗል። ያ ገንዘብ መልሶ ሰጥ መርገም እንዳትባረክ ሆኗል። አሁን እንኳን ማስታወስ አልችልም ያን ሰው። አልፎ አልፎ ጓደኞቼ የመጡ ሰዎች የተወሰነ ገንዘብ እየወሰዱ ይመልሳሉ። የትኛው እንደሆነ ማስታወስ አልችልም። ከዛ ለምን ምን አድርጌ ነው የሚል ነገር እግዚአብሔር ከመጣው ነገር ደንሳ በሙሉ መስማት አልቻልኩምና ያው እያለቀሱ ስለነበረ መጨረሻ ላይ እግዚአብሔር እያስገደደ ነው። ጌታ 10,000 ብር ስጣቸው እያለ ነው። 10,000 ብር ምን ያደርግላቸዋል? ጫማ ይገዛሉ፣ ልብስ ይገዛሉ፣ ምን ያደርጋሉ? አይደለም ስጣቸው ጌታ ብሎ ተናገረኝ። ይሄን ብር ይወስዳሉ። ቤታቸው ያለ ይሄ ብር ሲገባ ቤታቸው ላይ ያለ መርገም ይሰበራል አለኝ። ከዛ በኋላ ከማያመኝ በሽታ ከዚህ ከደም ግፊት እንደገና ደግሞ ከዲፕሬሽን እንደተፈወሱ የእግዚአብሔር ሰው ተናገረ። እንግዲህ ምን አደርጋለሁ? ጌታን ማመን መቀበል ነው። የመጣው በረከት መቀበል ነው። ይሄ ከአቅሜ በላይ ነው። የመጀመሪያው ነገር ጌታ እኔን እንደሚያቀኝ በቃ ጌታ እንደሚጎበኝ ጌታ በእግዚአብሔር ሰው እንደሚሰራ ማየት። ሁለተኛ ደግሞ ያ መርገም በቃ ቀንበር ይዞ የሆነ በረከትን የከለከለ መስጠት እየኖርኩ ማምለክ እየቻልኩ መኖር እየቻልኩ ከሰው በታች ያደረገኝ መርገም መሰበር እኔ ታላቅ ነው። እግዚአብሔር እኔ የእግዚአብሔርን ሰው አይቻላ ከዚህ መጥቼ ማምለክ ያላል። እኔ እንደውም ወጣት ምናምን መሆኑ ስነግራት ነበር። ለካ ወጣት ነው ይሄ ሰው በቃ ወጣት ነው ደግሞ ያምራል። በቃ እንዴት ያምራል! በስክሪን ነበረ ማየውና አጠገቤም ቁጭ ስላለ በቃ እንደዛ አድርጌ እና መጥቼ አላውቅም። ቸርቹንም ለመጀመሪያ ጊዜ ነው የመጣሁትና እኛ ቀደም እሷ እንደተናገረችው ያው ፒያሳ ባለው ዊነርስ ቻፕልስ ኢንተርናሽናል ነው የምናመልከው ነው። እንግዲህ እግዚአብሔር የተመሰገነው ስላደረገው ነገር ምንም የምናገረው ነገር የእግዚአብሔር ስም የተባረከው እግዚአብሔር እጅግ አድርጌ አመሰግናለሁ ስለሚያውቀኝ ስለሚወደኝ። ሰው ዛሬ በዚህ ጊዜ አይደለም መርገም ሊሰብር አይደለም ችግርን ሊፈታ ችግርን ሊያይ ማንም ያውቅ ነው። ይሄን ብናገር እሱ ገንዘብ አለው። በቃ ብዙ ሰዎች ከኔ ጋር ስለሚኖሩ የሆነ ነገር ስለሚያዩ የትምህርት ደረጃን ስለሚያዩ የትምህርት እድልም ስለሚያገኙ ብር አለው ደሞዝን ስለሚያገኙ ነው። ግን ሰይጣን አምቆ የያዘብኝ ነገር ሰይጣን ስለመታ ቀንበሩም ስለተሰበረ እግዚአብሔር ለእኔ ስለደረሰ ነው። በእውነት እውነቴን ነው። ትምህርት ቤት እያለሁ ከሚያመኝ ከሚገጥመኝ ከማየው ነገር የተነሳ በቃ ራሴን ግደልግለ ራሴን አጥፋ በቃ እናገር ነበር። ቅርብ ጊዜ ለሰው ራሱ እንደዚህ አይነት ስሜቶች ይሰሙኛል። በቃ ከዛ በኋላ የሳይኪክ ችግር ነው፣ እንደዚህ ዲፕሬሽን ነው፣ እንደዚህ ያደርጋል። መጽሐፍ ገዝተህ አንብበው ድፍርስ የሚል መጽሐፍ ዶክተሩ ነግሮኝ ወስጄ ሳነበር አንብቤ ጨርሼዋለሁ። ይሄ የምታየው ነገር በቃ እንደዚህ አይነት የሳይኪክ ፕሮብሌም እንደሆነ ነበር። እግዚአብሔር ደግሞ ዛሬ ደርሶልኝ እንደዚህ ማድረጉ እግዚአብሔር በህይወቴ ጣልቃ መግባት እግዚአብሔር በኑሮዬ ጣልቃ መግባት ምን አድርጋለሁ? እግዚአብሔር በጣም አድርጌ አመሰግናለሁ። እግዚአብሔር እንግዲህ የእግዚአብሔር ሰው ይባርክ። የበለጠ እጥፍ አገልግሎት፣ እጥፍ በረከት፣ እጥፍ ቅባት ያደርግበት። እሱ እኛን አገልግሎት እግዚአብሔር ኑሮ አገልግሎቱን ቤቱን ምን እላለሁ እግዚአብሔር እድሜ ዘመኑ ይባርክላል። ጌታ ይመስገን። መናገር የምፈልገው መጨረሻ ላይ እቺ ቤተ ክርስቲያን እኛ በፊት ቤተ ክርስቲያኗን እዛ ጋር ወደ ሎጊታ አካባቢ ሐዋሳ ነው ተቁሶች ሎጊታ አካባቢ ጋር ነበረ በጸሎት የጀመረው እና አንዳንዴ ዝም ብለን በስክሪን በዛ ጋር ስናልፍ ቆመን እናያለን እና ከልጆች ጋርም እንሂድ ስንባባል መስፍኔ ቸርች እንሂድ ምናምን ነው እንለው። ቤተ ክርስቲያኑ እንደዚህ ሰፍቶ ይህን የሚያክል ቤተ ክርስቲያን ተሰርቶ ይሄ ሁሉ ህዝብ እየተፈወሰበት ይሄ ሁሉ ህዝብ ከጉስቁልና እየተላቀቀበት ቤተፋጌ ተብሎ ራሱ ስም እንደወጣለን እኔ አላውቅም ነበር እና ትናንትና ግን በቃ ስመጣ ወደዛ ቸርች ሄዳለሁ። ወደ ቤተፋጌ ኢቭን አላልኩም፣ ወደ መስፍኔ ቸርች ነው የሚሄደው። በቃ እግዚአብሔር ዛሬ በሱ ይጠቀማል፣ እግዚአብሔር ህይወቴን ይቀይራል፣ ኑሮዬን ይቀይራል ብዬ ነው የመጣው። ከዛ እዚህ ቁጭ ብለን እያለ አሁን እሱ እንደሚናገረው አንቺ ትንሽ ልጅ ነው ለካ እንዴ፣ በጣም እኮ ትንሽ ነው፣ እግዚአብሔር እኮ ባርኮት ነው ያምራል ሲለኝ የእግዚአብሔር ሞገስ ነዋ፣ እሱ ያላማረ ማን ያምራል? ይህንን እያልኩት እየተናገርኩ ያለ እሱ ራሱ በዛ ሰዓት ወፍሯል ይሉኛል ምናምን ሲል ነበር እና በቃ እኔ ምንድን ነው የፈለግኩት ልብሱን ብቻ መንካት፣ በቃ ልብሱን ነግቼ እፈወሳለሁ ብዬ ነው የመጣሁት። በቃ ግን ታምረኛው እግዚአብሔር የልቤን የሚያውቅ እግዚአብሔር በጣም መሻቴን ስላየ እግዚአብሔር ረድቶኝ የእግዚአብሔር ሰው አየኝና በቃ መልእክት ነገረኝ፣ ጸለየልኝ፣ በቃ ኃይል ተሞላው። እግዚአብሔር ስሙ ለዘላለም የተባረከ ይሁንና እግዚአብሔር ነቢይ መስፍንን ይባርኩ። በቃ ዘመኑ ይባረክ፣ ኑሮ ይባረክ፣ ትዳሩ ይባረክ። እግዚአብሔር አሁንም ይጨምርበት። ከሐዋሳ አልፎ
ለምድር ሁሉ የሚበቃ ነብይ ነው እሱ። እግዚአብሔር አሁንም አብዝቶ ይባርከው ነው የምለው። መጨረሻ ላይ ማስተላለፍ የምፈልገው ይህንን ነው። ዳግም ደግሞ እግዚአብሔር በክብር በምስክርነት በዚህ መድረክ ላይ እንደሚያቆመኝ አምናለሁ። በእውነት እግዚአብሔር ከእግዚአብሔር ሰው ጋር አለ። በእውነት እግዚአብሔር በሱ ይሰራል። ጌታ ደግሞ ታማኝ ነው፣ ደግሞ መልካም ነው። ፈረሱንና ፈረሰኛውን በባህር አስምጧል። እኔን ግን አሻግሮኛል። ስሙ ይባረክ። ጌታ ለዘላለም የተባረከ ነው። አሜን አሜን። በጣም ደስ ብሎኛል። እግዚአብሔር ትላንት እንደሚያችሁ እንዳሰባችሁ 100% አምናለሁ። ይሄ ሲድ ነው፣ ለሲድ ነው፣ ዘር ነው። ይሄ ዘር ደግሞ ሲገባ ቤታችሁ ውስጥ ያለው፣ ኢኮኖሚያችሁ ውስጥ ያለው፣ ልጆቻችሁ ውስጥ ያለው ታሪካችሁ፣ የነገያችሁን እይታ እንደሚቀይር አሜን። ይሄ ማለት እግዚአብሔር በበረከት ቤታችሁ እንደገባ 101% ትናንት ምሽት ላይ ተናግሯል። አሜን። ስለዚህ ይህ ዘር ሲገባ ደግሞ ምንድን ነው የሚሆነው? የብልጽግና ስፒሪት ጉስቁልና ከቤታችሁ እንደሚሰራ አሜን እሰጣችኋለሁ። አሜን። ጌታ ኢየሱስ ዘመናችሁን፣ ትዳራችሁን፣ ዘራችሁን ይባርክ። አሜን። ተባረኩ። አሜን። እግዚአብሔር ይባርካችሁ። ይጸልይላችኋል።